ውድ የቻናላው ቤት ያራ ጄሪ ፕሮግራሙ የኔ እኮ ነው። እኔ ልግባ ያው ማለት ያመናጨኳት አይደለም እንደ አንጋፋነቴ ብዬ ነው። ይቅርታሽ አስተዋውቂ። እኔ አንተን ብዬ መጥቻ አይደለማች ግቢላችሁ። ቤተሰቦቻችን ዛሬ የምንገኘው የት ነው? ቀጨኔ አካባቢ የጀበና የሸክላ ስራዎች የሚገኙበት ቦታ ነው። ዛሬ እኔና አቤላ ልንፎካከር ነው። ቲም ጄሪ የታላችሁ? ቲም አቤል የታላችሁ? እንግዲህ የቻናሏን ቤተሰቦች እንዳለችው ፕሮግራሙ በይፋ ተጀምሯል። ዛሬ አንተ እንዳንጋፋነት ያንተ ስራ ከኋላ ነው ተብሏል። የጄሪ ደግሞ እዚህ ውስጥ ነው። ከኔና ጄሪ ማን ያሸንፋል የሚለውን እንግዲህ ተከታተሉ። የች ግርማ እባላለሁ። በሸክላ ስራ የቆየው 3 አመት ነው። አቤል ዛሬ እኔን ስራ ለማሞያ እንትን ለማለት መጥቷል። ዛሬ ቀኑን ሙሉ ከኔ ጋር እኔም ስራውን ስራ ያያየ ከኔ ጋር ይውላል ማለት ነው። የሸክላ ስራ እንደሚታየው ላይ ሰው በጣም ቀላል ይመስላል፣ ግን በጣም ከባድ ነው። ጥበብ የሚጠይቅ ነው። በሲስተም ብዙ መስዋዕትነት አለው። ጭቃ ማብኳት በጣም ጥበብ ይፈልጋል። ብዙ ድካም አለው። እንደማንኛውም ጭቃ ማብኳት አይደለም። ብዙ ጉልበት አለው። ብዙ ጉልበት ይፈልጋል ማለት ነው። እሺ ብርጌጥ አየለ እባላለሁ። በዚህ ሙያ 41 አመት ሰርቻለሁ። የሸክላ ባለሙያ ነኝ። ጄሪ እንግዲህ የ41 አመት ሙያ ልትማር መጥታለች። የምችለው አይመስለኝም፣ ግን አሳያታለሁ። ምን ውስጥ ነው ዛሬ ደግሞ? ምን ውስጥ ነው ያለው? እናት ጌች ማን ነው? ጌች ነኝ። እሺ ሰላም ነው ጌች? ሰላም ነው። ምንድነው እያየሁ ያሉት? ስራችን ነው። ማን በስምን? እኔ አቤል እባላለሁ። ዛሬ ካንተ ጋር ነው የምትውለው ተብዬ ነበር፣ ግን እንደዚህ አይነት ቦታ አልነበረም የጠበቅኩት። ምንድነው የምለምደው ጌችዬ? ያው አሪፍ ቦታ ነው። አሁን የጀመርኩትን ላይ ነው የመጣው። ይሄ ማፈርፈር ነው የምሰራው ማለት ነው። ይሄን እያቀላቀል እየረገጥ ወደ እንትኑ እንሄዳለን። ይሄ ለምንድን ነው የሚጠቅመው? ቤት ነው የምንሰራው ወይስ ለጀበና ምናምን ይላለው ትሎች ማለት ነው ምናምን ነገር ሰራበት ማለት ነው። ይሄ ነው እንደዚህ ተቀላቅሎ ነው። ስለዚህ ወንበር ስጠኛ አስታቦካው ልጅ ወንበር ሳይሆን ታግዘኛለህ። አሁን ልብስ ምናምን ጫማና አውልቅና ታግዘኛለህ። እዚህ ጋር አብረን እንሰራለን ማለት ነው። ላቦካ? አዎ። እዚህም ደግሞ መማር አለብኝ ማለት ነው። እሺ በቃ አስተካክዬ ልምጣ። አዎ ልብስ ምናምን ቀይርና ካልሆነ ግን የሚቀዘቅስ ከሆነ ድስቱ ላይ ካለው ሙቋት ይጨመር ነው። አይ ችግር የለውም አያስፈልግም። ራሱ ሙቃለሁ ያሞቃል። አዎ። እሺ ጌቺ ልብስ መስቀያ የት ላድርግ? በቃ እዚሁ ጋር ማድረግ ትችላለህ። እሺ አንበሳ ጌቺ። እንግዲህ ለቻናሏን ቤተሰቦች አይደለም ጭቃ ስንት ነገር እናቦካለን። ጌቺዬ እኔ አሁን ሳየው ጭብጦ ነው የመሰለኝና አዎ ሲታይ ለቁርስ 1-2 ወይ በሶ ጭብጥ ወይ ቦርዴ ነው የሚመስለው። አሁን ምንድነው ማረገው? አሁን እኔ እንደማረገው እያረክ እንዴት መፈርፈር ማለት ነው። እንደዚህ እያረክ መፈርፈር? አዎ ማቀላቀል ማለት ነው። እንዴት አላችሁ? ዛሬ ይመስገን ማዘርዬ። አቤት እንዴት ነው? ሰላም ነው። እንዴት ነሽ? እንዴት ትከሻ ነው የሚሰማው አይደል? አዎ። እንዴት ነው? ደህና ነሽ? እግዚአብሔር ይመስገን። ጄሪ እባላለሁ። ከቻናል አንድ ነው የመጣሁት። ማዘር በጣም የረጅም ጊዜ ልምድ አላቸው ሸክላ ስራ ላይ እና ሙያ ያስተምሩሻል ተብዬ ነው የመጣሁት። ያስተምሩኛል? አዎ አስተምርሻለሁ። በእውነት? ምን ያህል ቀን ይፈጅብኛል ለመልመድ? ያው መልመድ ትንሽ ይዘገያል። ያው የሆነውን ያህል ቀስ በቀስ ነው። እሺ ስለዚህ ዛሬ ጀምሮ ያስተምሩኛል? አስተምርሻለሁ፣ ችግር የለም። እሺ ጓደኛዬ ሊያመጣ ሄዷል ቡኮውን ጭቃውን፣ እሱ ያምጣና ያስተምሩኛል፣ ያሳዩኛል። አስተምርሻለሁ። እሺ ማዘሬ ምንድን ነው መሰሉት ጓደኛዬ ማብካቱን ነው የሚፈተነው፣ እኔ ደግሞ እዚህ ሸክላውን መስራት እና እርስዎ በደንብ ካስለመዱኝ አሸንፈዋለሁ። እየተፎካከረ ነው። እንዴት አሸንፈዋለሽ? ሪከርድ ነው የምትሰብሪው። ኧረ በቃ እናሳያለን። እንጣንጂ በቃ እሺ ማዘሪ የሴቶች ቀን ሲከበር ልክ እንደርሶ ጠንካራ እናቶች፣ ባለሙያ እናቶች የሚመሰገኑበት የሚከበሩበት ቀን ነው እና በዚህ አጋጣሚ እንኳን ያደረሰዎት። እንኳን አብሮ ያደረሰን፣ እኛንም እንኳን ለዚህ ያደረሰን፣ እናንተንም እንኳን ያደረሳችሁ። ለመመሰጋገን ለማመስገን። አሜን አሜን። ማዘሪ እሺ ፍርፍሩ አሁን ስጋዊውን ወይስ ደረቅ ፍርፍር? ኧረ ጠብ ያለ ብዙም ደረቅ ሳይሆን ወደዚህ እንደኔ እያየ ማለት ነው። እንደዚህ እያደረክ ወደ ኋላ ነው የምታደርገው። ወደ ኋላ? አዎ እንደዚህ አሁን ውሻ እኮ ከሸና በኋላ እንዲህ ወደ ኋላ ያደርጋል። እንደዛ ማለት ነው። እንዴት አየው? ኧረ ጅማሬ በጣም
አናናድ ላይ በዚህ አካሄድ ወዲያው ነው የምንጨርሰው ማለት። ኧረ በጣም አንድ ተራራ አለ ዛሬ በጣም አሪፍ ነው። በእግሬስ እንዲህ ገና በእግር ቆይ አሁን እቺን እንትን ካልን በኋላ ከፈረፈርን በኋላ በእግራችን ከዛ ነው ከፈረፈርን በኋላ አዎ አንድ ደረቅ እንጀራን ጨምርና ምግብ ነው ፍርፍር ስትል የሚታየኝ። አዎ እዚህ ፍርፍር እዚህ ያለስ እንዲህ ብናረጋው አንችል አይቻልም። ይከብዳል። አዎ ኦኬ ስር እየደረስን ድረስ ገባ እያልክ ቀልጥፍና እንዴት ነው? ቀልጥፍና አሪፍ ያበረ ነው። አዎ ወይ ጌች ስንት ዓመት ሰርተሃል እዚህ? አቡ ብዙም አልቆየሁም። አንድ አመት። አዎ ይሄ ሙያ እንዴት ነው ጌችዬ? የተለየ ነገር ሙያ ይፈልጋል? ምንድን የተለየ ነገር ይፈልጋል? አዎ ግድ ለመጀመሪያ ሰውን ዝም ብለህ እዚህ የምትገባ ይከብድ ይችላል። ማቀላቀሉ ምናምን መስራቱ ከባድ ነው። መጀመሪያ ሰዓት ምንና ምን ነው እያቀላቀልን ያለ ነው? እኔ የሚታየኝ አንድ አይነት ነገር ነው። ይሄ ገሉ እዛ ጋር አሁን ያሳየው ገል እዛ ጋር ያለው የተፈጨው እዚህ ጋር ይመጣና ተመዝኖ ከዚህ ጋርና ጭቃው ከዚህ ይወጣል። እሺ ከዛ አንድ ላይ አሁን እንደምፈረፈረው ማለት ነው። ኦኬ አንድ ላይ ይቀላቀላል ማለት ነው። እንደዚህ የተፈረፈረ አሁን እጃችንን ጨርሰናል። አሁን ደግሞ በእግር እየተልያል ማዋር ማለት ነው። አንድ ላይ ምንድነው ጥቅሙ? በእግራችን ጥቅሙ እንዲቀላቀልልን እንደዛ እንድትጥቅልልን እንዲሆንልን ማለት ነው። የረገጠው ስንመጣ ቀስ በቀስ እንደዛ እያለ አንዴ ይያዝልንና እንደዚህ መጨረሻ ላይ እንደዛ ይመጣል ማለት ነው። አረ ደግሞ ለመደነስ ነው አረጋው እንዳልሰምጥ ተንዶ ያመናል ጃዛ አዋራዎች ጃዛ ወርገና ጉሩም ያው ከዛ ወደ ውጭ ምናምን መውጣት የለበትም ከሸራው ላይ ምናምን። ምን አቋራቆ ይል እንዴት ነው? አሪፍ ነው። ስነ ስርዓቱን የጠበቀ ነው። እና የአፈር የሚመጣው በጣም በውድ ተገዝቶ ነው የሚመጣው። እንደማንኛውም አፈር አለ የሚመጣው። እንደዚህ ከሸራው ላይ ወደዛ ሲሄድ በጣም ይባክራል ማለት ነው። እና በስነ ስርዓቱ ከሸራ መውጣት የለበትም። እሺ ወደዛ የሚወጣው ገጀ ወደዚህ እየመለስክ ማለት ነው። ስሜታዊ ሆኜ ነው አዋራ ሳይ ስሜታዊ ያደርጋል። ከበባው ትዝ አለኝ። ጫሳ አዋራው ጫሳ ማን አዋራ ያለው ትዝ ብለኝ ነው። አሁን ደግሞ እንደዚህ እናደርጋታለን፣ እንገለብጠዋለን ማለት ነው። እንደዚህ እግር ኳስ እኔ ድሮ ፔሌ ነበር ብባል እንዲህ ስልጥ እኔ ማለት በቃ በጡቴ ካልተባልኩኝ ኳስ አልሰጥም። በእናትህ ጡት ስባል ኳስ ምለቅ ናቸው። እንደዚህ እያደረክ መፍጠን አለብህ። እንደኔ መፍጠን አለብህ። እንደዚህ በእግር ማለት ነው። እንደዚህ ማድረገው አንዴ እያደረክ እንደዚህ አይደለም በእግሬ እኔ ባካፋስ እንዳውኑ ይችላል። ካልፈጠንማ እኔ አሰጋሃለሁ። አለቃ ካየች አሰጋሃለሁ ለስራ አይስቲና ያለን ግን እስካሁን ያለው ጎሬ ብቻ ነው። በአካል አላሳየኝም። እሺ እዚህ ጋር አንተ ሄድበት። እኔ ልጅልህ የኛውን አልቻልኩም። እሺ እሱን አልቻልኩም። እሷን ሮጥ በልባት። እሺ እና አቤል ወይ አማን ነው። እንዴት ነኝ? እስካሁን አሪፍ ነው። አታውጣ። ትክክል። አይውጣ ጌታ አይውጣ። ይመለስ። አይውጣ። ራስህ ውድ ነው ብለኝ እኔ ምን ያህል ቆይ መልሰዋለሁ። አንተ እሱ እርገጣት። እሺ አዋዳት። አመናው ጌች ጉድ ፈላ። ዛሬ መልቀቂያ ነው የምታስገባው። አሪፍ ነው። ወጥሬያለሁ። ገና ጀበና ክብ እንደሆነ ዛሬ እኔ ነው ማሳያቸው። ይሄ ነገር አያው አውሎት የለው የጎማ ስጋ የሆነብኝ የሆነ እንትን አይልም። ስምጥ አይል። የኔ ጀበና ክብ እንዴት እንደሆነ ዛሬ ነው ማሳየው። እኔ ማሚ ወይ ጀበኖች ሁሉ ወደ አቤል እግር ያመራሉ ተብሎ የተባለ በጣም እያወራ ነው። እስቲ እናያለን። የኔ እግር በታሸ ጀበና የጠጣ 70 ብር ቢከፍል አይቆጩ። ኧረ ለአንድ ሲኒ ነው እንጂ አቤል አልፈተንክም። ይኸው እንዴ በዚህ በኩል በደንብ ካልታሸ ምንድነው ችግሩ? ጀበናው ይሰበራል። መሰበር ባህሪ ያለው ማለት ነው። በደንብ መረገጥ አለበት። ማሰበር ነው መሰንጠቅ? ይሰበራል።
ከተሰነጠቀ በቃ ገበያ ላይ አይውልም ማለት ጥቅም ላይ አይውልም። ለነሱም ኪሳራ ነው። ስንተኛው መጣድ ላይ ነው የሚያስታውቀው መሰበር አለመሰበር? ወደ በቃ እንትን ሲሉት አለመረገጡ ራሳቸውም ያውቁታል ሲጀመር። እሺ ጌቺ፣ ቀጣይ ስቴፕ ምንድነው? ቀጣይ ስቴፕ ደግሞ ወደ ማድቦልቦል ነው የምንገባው። ይሄኛው አንደኛው ስቴፕ ጨርሳ ሁለተኛው ቀጣዩ ነው የሚሄደው። ማድቦልቦል? አዎ ማድቦልቦል ማንሳት አንስተው ወደ ቦታው ላይ ማስቀመጥ በስነ ስርዓት ማለት ነው። በቃ ለምርት ብቁ ሆኗል። ብቁ ሆኗል ማለት ከዛ መሸጥ ብቻ ነው። እሺ ጠረግ አድርግና። እሺ ኧረ ማለት የለበትም መባከን የለበትም ብለህ ሁለት ጀበና በአንድ ግሬዥ ማለት ነው። ዳይመንድ በለው ጭቃው ከዳይመንድ ይበልጣል። አዎ አጣቴ ላይ ያለው ራሱ ሁለት ማጨሻ ይሰራል። ያው እንግዲህ ጭቃውን ወደ 30-40 ደቂቃ ነው የሚታሸው። በደንብ መታሸት አለበት። ምክንያቱም በደንብ ካልታሸ ጀበና ሲሰራ ይሰነጠቃል ብለውኛል እንደነገሩኝ። ስለዚህ እሽት ላይ ነው ዋናው ጀበና ያለውና በጣም እንዴ አረጓራው ነው ያሻዋል ገና ያሻዋል ገና የተባለልኝ ነው ያሻውት። አረ እኔ ነጌች በዚህ አስተሻሸታቸው ብዙ ሙሽራ ነው የሚድሩት። እና ጌች አሁን ምንድነው ቀጣይ? አሁን የመጨረሻው ስቴፕ ነው ይሄ ተቀለል ለቆደ ቦታ ማንሳት ነው ማለት ተከሽሮ ያነሳል ቦታው በስነስርዓት እናስቀምጣለን ማለት ነው። መጠቅለል እንዴት ነው እንደዚህ? አዎ ነምባር ጋር ሳምረ መጠቅለል ማለት አሁን በቃ አይደለም እኔ ነኝ በደንብ ያየኝ እንደዚህ እንደማረገው ማለት ነው ያለው ያለበት እንደዚህ ታላለበት። እሺ ስናደርገው የመጨረሻው እንትን ነው ማለት ነው። መጨረሻው እንደዚህ አስተካክለን ለታላ ፕሮቹ ሴቶቹ ይቀርብላቸው ለጋራ ማህበር አድርገን አስተካክለን ስነ ስርዓቱ ከዛኔ ያነሱ እነሱ እንዳይከብዳቸው እየመዘሉ እነሱ ይወስዳሉ ማለት ነው። ስንት ኪሎ ነው የሚወስዱት? ያው ሁለቱ የሩብ ግማሽ ነው። ሁለቱ የሩብ ግማሽ? አዎ እንደዛ ይተረበናል። ቅድም ስታወራ ጭቃ ውድ ነው ይሸጣል ብለኛል። እና ሸክላ ሰሪዎች ከናንተ ገዝተው ነው የሚወስዱት? አሁን ይሄ ሁለቱ ምን ያህል ነው? ያው የሩብ ግማሽ ነው ማለት ነው። እሺ ማለት ነው ሁለቱ 100 ኪሎ ማለት ነው። ሁለቱ 100 ኪሎ ስንት ነው? 750 ጭቃው። ጀበና አንድ ጀበና ስንት ነው አሁን ገበያ ላይ? አሁን ጀበና ቢሆን ስንት ጀበና ይወጣል? አንድ 10 ጀበና ይወጣል? ኧረ እባክህ ሁለቱ ጥቅል ነገሩ ይወጣል። አይበቃውም? ትንሽ ማስተካከል ይጠበቅባል። የቻናሏን ቤተሰቦች እንግዲህ ይሄው በልማጭ ፕሮግራሜ የተረዳሁት ነገር ቢኖር ምንም ነገር ዋጋ አለው። እንደምታዩት ነው። ጭቃ ውድ ነው። እኛ ጫማችን ላይ ሆነ ብለን መሽረጥ አድርገን እንጥለዋለን። እሱ ግን ኪሎ 700 ምናምን ብር ገብቷል። ስለዚህ ክብር ለባለ እጆች፣ ክብር ለወርቃማ እጆች። አይበቃውም? መጣ የቻናሏን ቤተሰቦች እቺን ሸክሙ ተሸቅይ ከመሄድ በፊት ስለሚሸጥ ተለክቶ ነው እዚህ ጋር መሄድ ያለበት ተማም ማለት ነው። እሺ መተናለብ ከማድረስ በፊት እሺ አይዞህ ቀርታ ነጋው 12.7 ነው ማለት ነው። አሪፍ ይበቃታል። እሺ እቺን ላስረክብና ትኬት ይዤ እመጣለሁ። የቻናሏን ቤተሰቦች እንደምታዩት የጭቃ 12 ኪሎ ነጥብ 7 ነው። ለጄሪ አስረክባታለሁ። ጉዷን እናያለን እና ትኬት አዘጋጅልኝ መጣሁ። አቤል ገና እንደመጣ ያው ቀላል መስሎ ነበር የታየው። እንደማንኛውም ጭቃ መርገጥ ነበር የመሰለው። ያው እኔ እንዳየሁት ያው ምላስም ቢኖርበት በጣም አሪፍ ነው እንዳየሁት። ምርጥ ልጅ ከሱ ማልጠበቀው ነገር ነው። አሪፍ ነገር ነው ያየሁት። የሄደ ሲመጣ በቀስ እንደኛው ያው እየለመደ ይመጣል ስራውን። ያው ትንሽ ከባድም ቢሆንበት አሪፍ ነው እንዳየሁት ሆነ። ሙኮ መጣ። ይሄው እኔ በደንብ አድርጌ አምኩቻ አምጥቻለሁ። እስቲ ይፈትማት ሙያ ያለኝ ዛሬ ሙኮ ላይ እኮ አይደለም አቢላ የዋናው ጀበናው ነው። ታው ችግር የለም ጄሪ ይኸውልሽ ማሚ እናቴ እንደው በደንብ አድርገው ይፈትኑልኝ ሙያዋን ነው። እኔ ረግጬ እንትን ብዬ ጀበናው እንዳይሰነጠቅ አድርጌ ነው ያመጣሁት። ሲፈትኑልኝ እንግዲህ ይሄን ሙያዋን አይቶ ባልም ከሰጣት
እንዴ አቤላ እናቴ አደራዎትን እስቲ ዛሬ ከዚህ ሳትወጣ ትጣለፈች ደግሞ አቤላ ጠባ ነው የምሰራው እና አዎ ጾም ስለሆነ የጎመን ክትፎም ቢሆን ሰርቼ ነው ይዤ የምመጣው ዝም በባዶ አይደለም በፈቀደው ነው ባላደ አመሰግናለሁ ማዘርዬ ግድ የለም ማሚ ምላሷን አይችሉትም ሙያ ላይ ነው የምፈልጋት እስቲ ፈትኑልኝና ውጤት እስቲ አደራ ምንም ነገር እንዳይቀር አቤላዬ ከጎመን ክትፎ ጋር አመጣለሁ መልካም ዘበና መልካም እሺ አሁን ላድቦል ነው ማዘርዬ እንግዲህ በለማጅም ማልሄድበት ቦታ የለም የዛሬው ደግሞ የእውነት ኢንተረስቲንግ የሆነ ቦታ ነው የመጣሁት በጣም ነው የተመቸኝ ማምጣት መቀላቀል ምን መመዘን ሁሉ ነገር የሰራሁት መሸከም አልቀረኝም እርጥቡም ትላለ ደረቁን ትላለ ሁሉ ነገር ነው ዛሬ እንግዲህ ጄሪ የኔ ደርቢ ሆና ነው የመጣችው አጋሼ ነበር ያልኳት እሷ ግን ደርቢ ሆናለች እኔ ጭቃ ማብኳትና መዝኖ ማቅረቡ ላይ ነኝ እሷ ደግሞ የሸክላ ውጤቱን መስራት ላይ ነውና ማን እንደሚባል እናያለን ያው እኔ ያሳደኳችሁ እኔ ነኝ አይደል እዚህ ያደረስኩት ለማጅን ድምጹ ለኔ ይገባል እንደምትሉ የታወቀ ነው ጄሪ ጉድሽ ፈላ ዛሬ ምን እንደምንሰሪ አይሻለሁ እየከፈትኩ እሺ እቺም እንደዚህ ቻርገሽ እሺ ሰፋ ያደረኩኝ እሺ እሺ ግራይን እንችላል እሺ ምን ባላለው መሰረት በግራ እጅሽ በረከት የለውም እንጀራ አትጋግሪ ምናምን ባላለው ማዘርዬ ምን ይላሉ በዚህ ጉዳይ በረከቱን እግዚአብሔር ነው ሰጪው እኮ በጣም ላስፋው እንዴ ማዘር ትንሽ ብቻ ልጆች አሉት ማዘርዬ ማን ነው የሚሉት ልጆች እያዬ እሺ እያዬ እኔም እያዬ ነው ማለት እሺ እያዬ አሁን ላስፋ ዝም ብዬ እያሽከረከረ ሰፋ በጣም ሰፋ እሺ አሁን የምን ማቅረቢያ ጠባ ነው የምንሰራው ማዘርዬ ማቅረቢያ ክትፎ ለክትፎ የክትፎ የአንድ ሰው መብያ ትባላል የአንድ ሰው መብያ እሺ አበላሽው እንዴ ቆይ መሰለኝ መጀመሪያ እኔ እንዴት እንዳደረኳት እሺ አይተሽ መስራት አለብሽ እሺ እሺ ወደ ውስጥ እየከፈትኩ መሄድ በጣም ቅርጿ ግን ከዚህ አይሰፋም እሺ እንደዚህ ታደሽ እንደዚህ እሺ ምን አለ መሰለሽ ወጥቃተን ወደ ኋላ ይላል ጓጓላም ሲኖረው እንደዚህ ስለዚህ አቤል ነው ማለት ነው ችግሩ ሲያቦካ አግጥኖታል አቤል ቦኮ አቦካው ይሄ ጓጓላው ካልተመረጠ ሸክላ ይሆናል እቺ አበጥረንኛልና የሰፊር ተበጥሮ ምን ብሎ እንትን ስለዚህ አቤል ስላቦካው ነው እንጂ ሌላ ሰው ቢያቦካው አይንሸራተትም ቆንጆ ይሆን ነበር አረ ያው እንዴ ያርሱ ነው ወይ እሱ ሊያሸው ይሆናል ግን የሚያርሱት ናቸው የሚያርሱት ካለች ዋናው እሱ አርሶትም ይሆናል እሺ ቅርጽ እያወጡ ነው አሁን ማዘር እየላኳት እሺ እሺ አሁን ታታሰፊ እንደሆነ እሺ እንደዚህ በዛኛው እጅሽ ነው ዲያሩ የምትሰሪው አዎ በያ አታንሹ እሺ እሱ መለጠፊያ ነው ፕላስቲኩ መለጠፊያ ነው ማስቲካ እኮ ይዣለሁ ማዘር ምን መለጠፍበት አላው ነው በቃ ደንቡ ነው ይሄ ቶሎ ይነሳል እሺ እየበላን ነው ወይስ ኧረ በኋላ ለመለጠፊያ እንዲሆኑት ኧረ እንዴት ነኝ ጥሩ ነው እንዴ እሺ አጃዝሽ ያምራል እሺ ለማይጀና እንድትሰሪ እሺ እሺ ስራ ነው ስራ ከብር ነው ሙያ ከሌለኝ ባልም አይገኝም እያዬ ስንት አመት ሰሩ ሸክላ ስንት አመት ወደ 41 አመት በቃ በየቤታችን እርስ የሰሩ ጀበና አለ ካለዝህና ውጭም ሄዷል አረ እየተላከ በስማ ምንድነው ግን የሚሰሩት አሁን እነዚህ ነው ሰሩ የሰሩት እነዚህኞቹ
በብዛት ምን መስራት ደስ ይሎታል? የሚቀናውት በብዛት ያው ሰው እንደሚወስደው የሚወስድልን ያው እንደ ገበያሽ እንዳመጣጥሽ እንደቀጠሮ አዎ ይሄ ያለባ ክትፎ ይሄ በትልቁ ማለት ነው ለድግስ። እሺ እናስ እና ምን ይሄ ፊት ለፊት ያለው ጀበና ለመጠጫ ነው። እዚህ ሁሉ አዳራሹ ስላለው ሰው እናፍላ በዚህ እና ሞሻው ነው አፈልቶ እንዴት ይወጣ ለመጣም ስለዚህ አይፈለበትም። መቀመጫ አለው ለቡና ቤት ለየካፌ የሚቀመጥ ለጌጥ ለጌጥ እንትኑስ ጋኑ ጠላ መጥመቂያ ጋኑ ግን ወንገር ያይ ፕሮሰሱ ይማሻል። ከዛ ጋኑ በግራው ወይ ይታጠባል ልክ አይደል? ከዛስ የጠላ ቂጣው ይከተታል። ጥንስሱ መጀመሪያ ጥንስሱ ነው የሚቀድመው። እሺ በዚህች ጠላ መጥመቅ የሚያስተምሩኛ ያይ እግረ መንገዴ አሁን ባሌ ወደፊት ባሌ ይሄንን ያይና በነካጅሽ ለምን ክትፎ ጠላ ጠመቃ አልተማርሽም ብሎ እንዳይጠይቀኝ ብዬ እኮ ነው ለባልሽ። ኧረ ባሉን አንድ ተማሪ ይማራል። ስለዚህ ሲንጫንጂ ያስተምሩኛል። ስተነባልትናሽ ራሱ ማስተማር አለበት ባሉ እኮ ባሉ ራሱ ማስተማር እኮ ማለት እንዴ። ስንት ልጆች አሉት እያየ? እኔ 6 ስንት ወንድ ስንት ሴት? ስንት ወንድ ስንት ሴት አሉት? 4 ወንድ 3 ሴት። ለአንድ ልጆች ይድሩኛል። በቃ ሙያ ላይ እሺ ሙያ እኮ እልሽ ማለት ሙያ ከጎረቤት ሰምተሽ ማታውቂ? ሰምቼ አውቃለሁ። ስለዚህ እሱ ይምጣ እንጂ እሱ ይሆንልህ ረጋ ብሎ ከመጣ እሺ ማሪያለሽ ሙያ ችግር የለም። በቃ ገናና መግባባት። ስለዚህ ይመጣ ሲል እኔ እመጣለሁ። አንቺ ጋር እሺ አንቺ አልኩሽ። ኧረ ምንም ችግር ልጆቼ ነሽ እቺ ምን ማድረጊያ ናት? ውስጡን እያላሉት ነው ዙሪያውን እንደዚህ እያስተካከልኳት። እሺ ተቀመጣ ውበቷ እንደዚህ እሺ ወደ ውስጥ ወደ ላይ እንዲሁና ለምን አድርጊውን ያስተካክልሽ። እሺ ጥሩ ነው። አያያዝ ግራኝ እንደሆነ ኧረ በግራ ስንት ይሰራል። እዚህ ግራኞች ማለት ይሰራል። ሸክለኛ አለ እኮ ይሰራል። እሰይ ጣባ አልረዘመችም ማለት ቀስ ያለች ታዲያ ገና እንደዚህ ትንተራለች። በጣም ቆንጆ። ቀለሙ ራሱ እንዴት ነው የሚመጣው ግን? ይሄ ቦረቦር ነው የሚባለው። ቀዩም የምንገልጥበት እንትን ውስጥ ጥቁር የሚሆነው እንዴት ነው? ጥቁሩማ ቀዩ ነው ቦረቦር። ጥቁሩማ መተኮሻ ገብቶ ከመተኮሻ ይበስልና ከዛ ተወጣ ማጥቆሪያ ሰጋተራ ውስጥ ተንከቶ ነው ጥቁር የሚሆነው። አሳይሻለሁ እንዴት እንደምናጠቁር። አዎ እዛ መተኮሻ እሺ። አዎ እንተኮሳለን እናጠቁራለን እንዴት እንደሆነ። አሁን ፍሪጅ ውስጥ ነው የሚገባው እንዲደርቅ። ለምን እንዲደርቅ? ንፋስ ውጪ ላይ ፀሐይ ነው። ፀሐይ ያደርቀዋል። ንፋስ ያደርቃል። አይሹ ተቤት እኮ ነው ጋር የመጣው። ይሄ ከቤት እዚህ ነው የደረቀው የመጣው። በስማ እዚህ ጋር ስሙን ልጻፍ እንደ አቤል ሲደርቅ አቤላ እንጂ አቤል ብለሽ እሱ መጀመሪያ መፈተን አለበት ራሱ። እንዴ ቅርጽ እየወጣ ነው። እኔ ላድርግ አይደል? እኔ ላዝራውን። ይሄ የመስታወት ወረቀት ነው ምንድን ነው? የብርጭቆ ወረቀት ማለት አይደለም። እንደዚህ በቀኝ ልሞክር እስኪ። ቆይ ያስተካክልሽ። አቤት ሙያ ይመቻል። አንቺ ትትይዙ እንዴ ነው? ደስ ይልሻል? ደስ ይላል። ይሄም ሙያው ደስ ይልሻል? ደስ ይለኛል በጣም። ራሴ ጣባ ሰርቼ ጀበና ሰርቼ እንዲህ አይነት ሚስት ይገኛል እንዴ? ራሷ ጣባይ ሰርታ ጀበና ሰርታ ክትፎን ቡናውን በራሷ ስራ የምታቀርብ። ይሄን ሰርታሽ ትሰሪያለሽ፣ ሰዓት ሲደርስ ትሰሪያለሽ። እሺ ከዛ ለሊት በጠዋት እንጀራ ትጋግሪያለሽ። ስራሽ እንዳይሻማ ይሄንን አድርገሽ ነው ሙያውን ተለመድሽ ማለት ነው። ሙሉን ነው አይደል? ተለመድኩ። ተለመኑ ነው መልመድ ያለብሽ። እሺ አይደል? አዎ። አሁን እኔ ልስራ። እሺ አሁን እያየ እኔ ሰራው ስለማይመስላቸው ቀስ ላላ አድርጌ ልያዝ። ወይ እሺ
ዞር ላይ አሁን አቤል አያምንም። እኔ ብሰራ ይሻላል። በቀኝ ልሞክር ማዘርዬ ወይ ጉድ! በቀኝ መስራት ከባድ ነው። በግራ ይሻለኛል መሰለኝ። ሰፋሉ ታፉ እንደገና ይቀረጣል። እንደሱ ሰፋ ማዘር ያው ጌች ምንም ቢቀጥን ጠጅ ነው የሚባለው ተብሎ የተተረተለት አይነት ሰው ነው። በጣም ከባድ ነው ሲያስረግጥ፣ በጣም ነው የሚያስረግጠው፣ የሚያስጠቀልለው፣ የሚያሸክመው። ምላሱም እግሩም ከባድ ነው። ዛሬ ትንሽ ጄሪን አይቶ ውጤት ላይ ተጽዕኖ ካላሳደረብኝ ያው የሴቶች ባህል አይደለ ማርቼትም አይደለ ለማርቼት ብሎ እኔን ዳውን ካላለኝ እስካሁን የሰራሁት ነገር እንደ ኩንታ ኩንቴ ነው የሰራሁት። ይሄንን ህዝቡ ይፈርዷል። እስቲ እንደዚህ ማን ነው ዶዘር ይገባል እንዴ? ቡልዶዘር አይገባም። ገባው ለምን እናንተም ብዬ ጀሪ እንግዲህ የግራኝ ስለሆነ ትንሽ ከብዷታል። ግን ያው ቀስ እያለች ተስተካከላለች። ባንዴ የሚስተካከል ነገር አይደለም። ችግሩ እንግዲህ ቶሎ ምን ለምደው ስለመሰላት አሁን ቀስ በቀስ ስለሆነ ትንሽ ግራ ተጋብታለች። የሸክላ ሙያ ደግሞ ጥንቃቄ ይፈልጋል፣ ቀስ በቀስ ጊዜም ይፈልጋል። አሁን ግን እየለመደችው መጣች። አቤል ያቦካው ጭቃ ግን ጥሩም አይደለ። ያው ይሰራል፣ ለመስራት እንሞክራለን። ተኛ የማያልፍ ስላልሆነ እናስተካክለዋለን። በደንብ መረገጥ መታሸን ነበረበት፣ ይቀረዋል። ያው ውጤት ካላችሁኝ ያው ምንም አይልም። ከ10 5 ሰጥቼዋለሁ። ለጀሪ እንግዲህ ውጤት ስጧት አላችሁኝ። ከ10 6 ተሰጥቻታለሁ። አንድ ሳምንት እኔ ጋር ከቆየች ለም ሙያውን ታገኛለች፣ ለም ባልም ታገኛለች። ሸልሜ ነው የምሸኛት። በእውነት በውጤቱ ሌላ ቀን አዝን ነበር። ያው በአንድ ነጥብ ነው የተበለጥኩት። ቀኑስ ማርቼት አይደለ ያርግልሽ ጄሪኒ ምንም ማድረግ አልችልም። በቆረጣ መተሽ ውጤት አስቀይረሻል። በቫሪታይ ምናምን አይደለም። ለማንኛውም ሴቶች እና ጄሪ ያው ጄሪም ሴት ልጅ እንኳን አደረሳችሁ ለማለት ነው። መልካም ቡኮ ማን ነው? መልካም ጀበና